እንዴት ናቸው አድማጮቻችን? ይህ አባሬው ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ደግሞ ላይክም ኮሜንት እንደዚሁም ደግሞ ሰብስክራይብም ስለምታደርጉም እናመሰግናለን። በአሁኑ ደግሞ ፕሮግራማችን በሰሜን ለንደን ላይ የነበረው የለንደን ደርቢ አርሰናል ከክሪስታል ፓላስ ያደረጉትን ጨዋታ ነው የምንመለከተው። ያው ክሪስታል ፓላስ ፈታኝ ቡድን እንደሆነ ይታወቃል። በዚህም ዓመት ከቼልሲ እንደዚሁም ደግሞ ከሊቨርፑል ጋር ተጫውቶ 4 ነጥቦችን ከሁለቱም ቡድኖች መውሰዱ ይታወሳል። ከቼልሲ ጋር 0-0 ወጥቷል። እንዲሁም ሊቨርፑልን ደግሞ በመጨረሻ ደቂቃ ጎል ላይ አስቆጥሮ ደግሞ ሊቨርፑልን ማሸነፍ ችሏል። ስለዚህ ጠንካራ ቡድን እንደሆነ ይታወቃል የኦሊቨ ግራስነል ቡድን። በዚህ ጨዋታ ላይ ኤዜም የቀድሞ ክለቡን የሚገጥምበት ጨዋታ ነበረ። ያው አርሰናል ቀደም ያሉትን ጨዋታዎች አሸንፎ ነው ወደዚህ ጨዋታ የመጣው። በተለይ በላይን አፑ በኩል በአርሰናል ላይ ያልተቀየሩ ነገሮች አሉ። ከላፊዮሪ፣ ጋብሪኤል ሳሊባ እና ቲምበር በተከላካይ ስፍራ ነበሩ። እንዲሁም ደግሞ ራይስ፣ ዙቢሜንዲና ኤዜ ናቸው በአማካይ ቦታ ያሉት። ያው ማርቲን ኦዴጋርድ ጉዳት ላይ እንደሆነ ይታወሳል። ትሮሳ እንዲሁም ጊዮኬሬጅ እና ቡካዮ ሳካ ደግሞ የአጥቂ መስመሩን እየመሩት ነበረ ወደ ሜዳ የገቡት። በአርሰናል በኩል ያ የመጀመሪያው ጎሉ ሲቆጠር በ39ኛው ደቂቃ ላይ ነው የተቆጠረው። ዲክላን ራይስ ወደ ቅጣት ምትን ወደ ቦክስ ካሻገረ በኋላ ነበረ ኳሱ ሲመለስ አክሮባቲክ በሆነ ሁኔታ ኤዜ የቀድሞ ክለቡ ላይ ያስቆጠረው። ኤዜ በትላንትናው ጨዋታ ላይ የማሸነፊያዋንና ብቸኛዋን ጎል ካስቆጠረ በኋላ በተለይ ደግሞ 76% የሆነ አኩሬት ፓስ ለጓደኞቹ ማድረግ ችሎ ነበረ። እንዲሁም ደግሞ በክሪስታል ፓላስ ሜዳ ላይ ሆኖ ደግሞ እንዲሁ ደግሞ 67% ፓስ ማድረግ ችሏል። ኳስ ማቀበል ችሏል። እንዲሁም አንድ ኦን ታርጌት ሹት ማድረግ ችሏል። እንዲሁም ደግሞ አንድ ሰክሰስፉል የሆነ ድሪብል ማድረግ ችሏል። ከሁለት ታክሎችን ወርዶ አንዱን ማሸነፍ ችሏል። አንድ ሪከቨሪ እንደዚሁም ደግሞ አንድ ብሎክ ሾት ማድረግ ችሏል። ስለዚህ በትላንትናው ጎል ማስቆጠር ብቻ ሳይሆን በመከላከሉም ጥሩ ነበረ። ግራውንድ ዱዌሎችን 5 ጊዜ ተፋልሞ 4ቱን ማሸነፍ ችሏል። ኤሪያል ዱዌል ደግሞ ከ2-1 ማስመዝገብ ችሏል ማለት ነው። በትላንትናው ዕለት ጥሩ እንቅስቃሴን እያደረገ ይገኛል። በተለይ የማርቲን ኦዴጋርድን አለመኖር ተከትሎ ያው በቋሚነት እየገባ የሚገኘው በሱ ቦታ ይው ኤዜ ነው። በዚሁ በክረምቱ የዝውውር መስኮት ከክሪስታል ፓላስ ያስፈረሙት አርሰናሎች ባለፉት የአመታት በቡካዮ ሳካ እንዲሁም ደግሞ በማርቲን ኦዴጋርድ ጉዳት ላይ ሲሆኑ ተቀይረው የሚገቡት ወይንም ደግሞ ቤንች ላይ ያሉት ተጫዋቾች ከነሱ ጥራት ጋር የሚቀራረቡ አልነበሩም። በዘንድሮ አመት ግን እነዚያ ተጫዋቾች በማይኖሩበት ሰዓት አርሰናልን ይዘው የሚወጡ ተጫዋቾች ያው ፈርመዋል እና እንደዚሁም ደግሞ በስኳድ ጥልቀቱም ጥሩ የሆነ አርሰናል ነው እየተመለከትን የሚገኘው። ያው ይቺ ጎል እንዲሁ መነሻዋ የቆመ ኳስ ነው። በተለይ በአርሰናል በኩል እንደ ክሪስታል ፓላስ እንዲሁም ደግሞ ባለፈው ከፉልሃም ጋር ባደረጉትም ጨዋታ ከዛም በፊት ከዌስትሃም አብዛኛዎቹ የፕሪሚየር ሊግ ቡድኖች አሁን አርሰናልን በሚገጥሙ ሰዓት ማንቸስተር ሲቲንም የተመለከትን ይመስለኛል። እሱም ምንድን ነው በሎ ብሎክ በመጫወት አርሰናልን የኳስ ቅብብል እንዳያደርግና እንዲሁ ደግሞ ኳስን መስርቶ ወደ ተቃራኒ ጎል መድረስ እንዳይችል በሎ ብሎክ ነው አብዛኞቹ ቡድኖች የሚጫወቱት። ስለዚህ ማይክ አርቴታ ከፉልሃሙ ጨዋታ በኋላ ይህንን ተጠይቆ ነበረ። በተለይ ፉልሃምን 1-0 ባሸነፉበት ጨዋታ ትሮሳ ላስቆጠራት ጎል እንዲሁ ከቡካዮ ሳካ የተሻገረችና በጋብሪኤል የተጨረፈች ኳስ ነበረች። ስለዚህ ምንድነው ያለው በተለይ እንደዚህ በሎ ብሎክ የሚጫወቱ ቡድኖች ሲያጋጥሙን ማለት ስፔስ ከልክለው እንዳንቀባበልና ወደ ተቃራኒ ቡድን ቦክስ ውስጥ መግባት በማንችልበት ሁኔታ የቆሙ ኳሶች ወሳኝ ናቸው። ስለዚህ ለነዛ አይነት ቡድኖች መጥቀም ይችላሉ ብሏል። አብዛኛዎቻችን ያው እንደምናየው በተደጋጋሚ አርሰናል የቆሙ ኳሶችን ሲያስቆጥር እንደቆሙ ኳሶችን እንደ አንድ ቴክኒክ ማናየውም። እንዲሁም ደግሞ በአርሰናል በኩል ያሉትም ተጫዋቾች በነገራችን ላይ በኳስም መስርተው በመጫወት ወይንም የቢዩቲፉል ፉትቦል የምንለውንም በመጫወትም እንዲሁ የሚታሙ ተጫዋቾች አይደሉም በአርሰናል የሚገኙት። የፖሴሽን ቤዝድ የሆነ እግር ኳስን ለመጫወት ምቹ ናቸው። እንዲሁም ደግሞ የቆመ ኳስንም ለመጠቀም ምቹ ናቸው። በተለይ የቆመ ኳስ አንዱ የቁመት ፕሮፋይል ይጠቀሳል። እንዲሁም ደግሞ በአግሬሽን ደግሞ በተለይ ጉልበት ያላቸው እንዲሁም ደግሞ ተክለሰውነታቸው አቋማቸው ገዘፍ ያሉ ተጫዋቾችን ነው ያርሰናል በተለይ ማይክ አርቴታ አሁን በመጨረሻ እየመለመላቸው የሚገኙት። እናም በኳስን በመጫወት የሚታሙ አይደሉም። ስለዚህ ስፔስን በሚከለከሉበት ሰዓት ደግሞ ያንን
ስፔስ ደግሞ የተቃራኒ ቡድንን የሚያጋልጡት በቅጣት ምቶች እንዲሁም ደግሞ ከማዕዘን የሚሻገሩ ኳሶች ነበረ። በባለፈው በተለይ ቼልሲ በሰንደርላንድ 2-1 በተሸነፈበት ጨዋታ ላይ ሰንደርላንድ 5-4-1 እየተጫወተ ነበረ። ቼልሲ ቀደም ብሎ ጎል ማስቆጠር ቢችልም እንዲሁም ደግሞ ሰንደርላንድ ኋላ አቻ ከሆነ በኋላ ቼልሲን በሎ ብሎክ ነበረ ለቼልሲ ኳሱን ሰጥቶ ነበር ሲጫወት የነበረው። ቼልሲዎች 29 ክሮሶችን ማድረግ ችለው ነበረ። ነገር ግን ያንን ሊጠቀሙ የሚችሉ ተጫዋቾች ባለመኖራቸው በመጨረሻ በጨዋታው ላይ ነጥቦችን ጥለው እንደወጡ ይታወሳልና የማይክ አርቴታ ቡድን ደግሞ ይህንን የቆመ ኳስ በጥሩ ሁኔታ የሚጠቀም ቡድን እንደሆነ እያየን እንገኛለን። በዚሁ በፕሪሚየር ሊጉ እንዲሁም ደግሞ በሻምፒየንስ ሊጉ በሚያደርጋቸው ጨዋታዎች ያው በዚህ ጨዋታ ላይ እንዲሁ ደግሞ የሚገርመው ሌላው ክሊንሺት መጠበቁ ነው። አርሰናል ከባለፉት ደግሞ የፕሪሚየር ሊጉ 3 ተከታታይ ጨዋታዎች እንዲሁ አርሰናል ጎሎች አልተቆጠሩበትም። ከ3ቱ ተከታታይ ጨዋታዎች ማለትም ከዛሬው ከክሪስታል ፓላስ፣ ከፉልሃም እንዲሁም ደግሞ ከዌስትሃም ከአብዛኛው የለንደን ክለቦች ናቸው። እነዚህ ደግሞ በአብዛኛው አርሰናልን ከባለፉት ዓመታት በዋንጫ ፉክክር ውስጥ ሆኑ። ነገር ግን ከዋንጫ ፉክክር ውጭ በሲቲ እና በሊቨርፑል ሲበለጥ እንደዚህ አይነት ክለቦች አርሰናልን ነጥብ ያስጥሉ ነበር። ስለዚህ ካለፉት 3 የለንደን ጨዋታዎች ናቸው። ምንም እንኳ ከአርሰናል ጋር የማይገናኙ ቢሆኑም 3ቱም በተለይ ከዌስትሃም በቀር ፉልሃም እና ክሪስታል ፓላስ በአሁኑ በወቅቱ በፕሪሚየር ሊጉ ማንኛውም ቡድን ሊገጥማቸው የማይፈልጉትና ፈታኝ የሆኑ ቡድኖች ናቸው። ከነዚህ ነው ነጥብ መውሰድ የቻለው። ያው 4 ጎሎችን ማስቆጠር ሲችል ከ3 ጨዋታዎች ምንም ጎል ደግሞ እንዳልተቆጠረበት በትላንትናው ዕለትም ያንን ማስቀጠል ችሏል። ስለዚህ ሌላ ክሊንሽትም ማስመዝገብ ችሏል። በአጠቃላይ ከ9 ፕሪሚየር ሊግ ጨዋታዎች 3 ብቻ ናቸው የተቆጠሩበት። ከነሱም ደግሞ በትላልቆቹ በኒውካስል ዩናይትድ፣ በማንቸስተር ሲቲ እና እንደዚሁም በብቸኛው በተሸነፉበት በሊቨርፑል ጨዋታ ብቻ ነው አርሰናሎች ጎል የተቆጠረባቸው። ስለዚህ ሌላ ክሊንሽትም ማስመዝገብ ችለዋል። ኤዜም እንዲሁ በቀድሞ ክለቡ ላይ ጎል ማስቆጠር ችሏል። ያው ከጎል ካስቆጠረ በኋላም ያው ደስታውን አልገለጸም። በአርሰናል በኩል ቁጥሮችን አንዳንድ ስንመለከት እንዲሁ በፖሴሽን አርሰናል ያው በትላንትናው ዕለትም 60% ፖሴሽን ነበረው። ኤክስጂ ነው ያው በተለይ ኤክስጂን ማስመዝገብ የቻለው ኦልሞስት 0.92 ነው ማስመዝገብ የቻለው። አንድ እንኳን አልሞላለትም ኤክስጂው። በተለይ እንደዚህ በሎ ብሎክ ያው ከክሪስታል ፓላስ ጋር መጫወቱ ይሆናል። ክሪስታል ፓላስ ደግሞ በተለይ በ3-4-2-1 የሚጫወት ቡድን ነው። በመከላከሉ በኩል ደግሞ በ5-5 ሆኖ ይጫወታል። ስለዚህ ኦልሞስት 5-4-1ን የሚጠቀም ቡድን ነው ማለት ነው። ስለዚህ በኤክስጂ መፍጠር አልቻለም። ብዙ ኤክስጂን ማስመዝገብ አልቻለም። ቢግ ቻንሶችን ስንመለከት ደግሞ 2 ቢግ ቻንሶችን መፍጠር ችሏል አርሰናል። በክሪስታል ፓላስ በኩል ደግሞ 0 ቢግ ቻንስን የተፈጠረው። በተለይ በባለፈውም በፉልሃሙ እንዲሁ ትልቅ የጎል ዕድል እንዳልተፈጠረበት የአርሰናል የመከላከል ክፍል የምናስታውሰው ነው። ኮርነር ኪኮችን 4 ነው ማግኘት የቻለው። በተለይ ይህንን የምንመለከተው ክሪስታል ፓላስ ጠንካራ የመከላከል ክፍል እንዳለው ነው የምትመለከቱት። ምክንያቱም አርሰናል 4 ብቻ ነው ማድረግ የቻለው። በባለፈው እንኳ በስታንፎርድ ብሪጅ በነበረው በቼልሲ ጨዋታ 9 ማግኘት ችሎ ነበረ። ነገር ግን በትላንትናው ዕለት አርሰናል 4 ነው ማግኘት የቻለው። ከማዕዘን ምቶቹ ደግሞ ያው አልተጠቀመም። ያው ሊያስቆጭ የሚችለው የገብርኤል የብረቱ አግዳሚው የመለሰበት ነው ከአርሰናል በኩል። እንደዚሁ ደግሞ በክሪስታል ፓላስ በኩል 3 ኮርነሮች ነበሩ። በአርሰናል በኩል 10 ክሮሶችን ማድረግ ችለዋል። እንደዚሁ 4 ነው ማሳካት የቻሉት። እንዲሁ ደግሞ ኢላማቸውን የጠበቁ ሙከራዎችን ደግሞ በአርሰናል በኩል 3 ሲደረጉ እንዲሁም ደግሞ ክሪስታል ፓላስ ኦን ታርጌት መሞከር የቻለው 1 ብቻ ነው ማለት ነው። ዱዌሎችን በማሸነፍ ያው እንዲሁ አርሰናል የበላይነት አለው። 10 ጊዜ ግን ሁለቱ ቡድኖች ፖሴሽን ዲስፖሰስ ተደራርገዋል። ማለትም አርሰናል የክሪስታል ፓላስን ፖሴሽን 10 ጊዜ ማበላሸት ችሏል። እንዲሁም ክሪስታል ፓላስ ደግሞ የአርሰናልን 10 ጊዜ ደግሞ ፖሴሽን ማበላሸት ችሏል። በትላንትናው ዕለት በነገራችን ላይ በአርሰናል በኩል ጎሉ እስኪቆጠር ድረስ በነበረው ሁኔታ እንደ ፕሪሚየር ሊግ መሪ የሚያደርገውን እንቅስቃሴ ማድረግ አልቻለም ነበር። በዚሁ በጨዋታው ላይ በተለይ እንደነ ማቴታ አይነት ተጫዋቾችም የአርሰናልን የመከላከል ክፍል ሲፈትኑ ታይተናል። ምንም እንኳን ጎልም ማስቆጠር ባይችሉም ማለት ነው። ስለዚህ ግራውንድ ዱዌሎችን አርሰናል 51% ማሸነፍ ችሏል። ኤሪያል ዱዌሎችን ደግሞ
አርሰናል 57% ነው ማሸነፍ የቻለው ማለት ነው። ስለዚህ አርሰናል በትላንትናው ዕለት ማሸነፉን ተከትሎ ከማንቸስተር ሲቲ ያለው የነጥብ ርቀት ያው በ6 ሆኗል ማለት ነው። ከሊቨርፑል ደግሞ ኦልሞስት እንዲሁ በርቀት ላይ ይገኛል። ስለዚህ ሊቨርፑልም ብዙ ነጥቦችን እየጣለ ወደኋላ እየተንሸራተተ የሚገኝ ክለብ ሆኗል ማለት ነው። ስለዚህ ከሲቲ በ4 ነጥብ እንዲሁ ደግሞ ሊቨርፑል ደግሞ በ6 ነጥብ መራቅ ችሏል ማለት ነው አርሰናል። ስለዚህ ይህን ደግሞ በዚህ ሳምንት ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን የመሳሰሉ ክለቦች በአርሰናል በኩል ደግሞ ማሸነፍ ሲችል እነዚህ ክለቦች ደግሞ ነጥብ ጥለዋል። ኋላ ፋይናሊ ይፎካከሩታል ተብለው የሚታሰቡት ቡድኖች ነጥብ ጥለውለታል። ስለዚህ አሁን አርሰናል የፕሪሚየር ሊጉን በብቸኝነት መምራት ጀምሯል ማለት ነው። በስተመጨረሻም የባለፉትንም ተከታታይ ከማንቸስተር ሲቲ 1-1 ከተለያየ በኋላ 4 ተከታታይ ጨዋታዎችንም ማሸነፍ ችሏል። በዛሬው ዕለት ክሪስታል ፓላስን፣ ቀደም ብሎ ደግሞ ፉልሃምን 1-0 እንዲሁም ደግሞ ዌስትሃም ዩናይትድን 2-0 ከዛ በፊት ደግሞ በኒውካስል ደግሞ ፈታኝ በነበረው ጨዋታና መጨረሻ ደቂቃ ላይ ባስቆጠሩበት ጨዋታ እንዲሁ 2-1 ማሸነፍ ችሏል ማለት ነው። ስለዚህ 4 ተከታታይ ጨዋታዎችን አርሰናል ማሸነፍ ችሏል ማለት ነው። ያው በቻምፒየንስ ሊጉም እንዲሁ ጥሩ እንቅስቃሴን እያደረገ እንደሚገኝ ይታወሳል። ከሁለቱ ጨዋታዎች ሁለቱንም ማሸነፉ ከሶስቱ ጨዋታዎች ሶስቱንም ማሸነፉ እንዲሁም ደግሞ ምንም ጎሎች አልተቆጠረበትም። አትሌቲክ ክለብን 2-0 እንዲሁም ኦሎምፒያኮስን 2-0 ባለፈው ደግሞ የዲያጎ ቾሎ ሲሞኔውን ደግሞ አትሌቲኮ ማድሪድን እንዲሁ 4-0 በሆነ ሰፊ ውጤት ማሸነፉ ይታወሳል። ስለዚህ ብዙ ተከታታይ ጨዋታዎችን እያሸነፉ ይገኛሉ። ስለዚህ በተለይ ከኒውካስሉ ጨዋታ ጀምረን ካየን እንዲሁ 4 ጨዋታዎችን በፕሪሚየር ሊጉ 2 ጨዋታዎችን ደግሞ በሻምፒየንስ ሊጉ ማሸነፍ ችሏል። ስለዚህ 6 ተከታታይ ጨዋታዎችን ነው አርሰናል ማሸነፍ የቻለው። በዚህ ዓመት ብቸኛው ሽንፈቱ በአንፊልድ ሮድ በዘቦዝ ላይ አስደናቂ ጎል ተቆጥሮበት 1-0 የተሸነፈበት ጨዋታ ብቻ ነው። አርሰናል እንግዲህ የደረጃ ሰንጠረዡን በ22 ነጥብ በአንደኛ ደረጃነት ይመራል። እንዲሁ ደግሞ በቀጣይ ደግሞ አርሰናል አሁን በሚድዊክ በኢኤፍኤል ካፕ ማለትም በቀድሞ የካራባው ካፕ በሚባለው ብራይተን ኤንድ ሆቭ አልቢዮንን አሁንም በኤምሬትስ የሚያስተናግድ ሲሆን በዊኬንድ ደግሞ በፕሪሚየር ሊጉ በርንሌይን በተርፍ ሞር የሚገጥም ይሆናል ማለት ነው። አድማጮቻችን እናመሰግናለን ስላዳመጣችሁን። ለሌሎች ፕሮግራሙ ደግሞ ተደማጭ እንዲሆን ላይክና ሰብስክራይብ እያደረጋችሁ እንድትሳተፉ እንጠይቃለን። እንዲሁ ደግሞ በፕሮግራሙ ላይ ደግሞ መስተካከል ያለበትን እንዲሁም ደግሞ በዚህ በአርሰናል ደግሞ ውጤት ላይ ደግሞ በፕሪሚየር ሊግ ባለው ውጤት እና እንቅስቃሴ ላይ ደግሞ አስተያየታቸውን እንድትሰጡን እንጋብዛለን። ሰላም ሁኑልን።